ሰበር ዜና ወገብሽ ይሰበር እንዳትሉኝ ምድረ ዘረጡ ዝንጠጡላ ማለት ነው። ምን በወጣኝ እኔ ወገብ ይሰበራል። ጠላቴ የማይበጀኝ ወገቡ ይሰበር። ለማንኛውም ሜሪ ፒንክ ለሩታዬ የጀግኖቹን ዘፈን ስትዘፍንላት መጥታለች ማለት ነው። የኔ ጀግና እያለች ማለት ነው። መጠርጠሩስ እናቴ እንግዲህ ድምፁ ቀንሸዋለሁ፣ ሳይለንት አድርጌዋለሁ። ለምን ኮፒራይት ወይም ደግሞ ስትራክ ስለሚመጣብኝ ማለት ነው። አዎ እና የዘፈነችውን ዘፈን እነግራችኋለሁ። ሌላው ደግሞ የተናገረችውም ነገር አለ ስለ ሩታ ማለት ነው። ስለ አብርሽና ስለ ሩታ ብዙ ነገር ተናግራለች። በደንብ አድርጌ የምነግራችሁ ይሆናል ማለት ነው። ሌላው እንግዲህ የጠፋው የነበረው አህያ ተገኝቷል። ሁላችሁም ተባብራችሁኛል። አህያው ማናቸው እዚህ ጋር በምስሉ ላይ የምታያቸው ውሽማና ውሽሚት ቁጥር 2 ውሽማና ውሽሚት ማለት ነው። አብርሃም የማይፈልግበት ቦታ ላይ ተገኝተዋል። አልፈልግሽም እያላት ነበረ። ስለዚህ አሁንም ወደ እሷ የሄደው የሆነ ነገር አድርገውበት ነው እያለ ነበር። በጣም ነው እንዲያደረጉበት አቤላ እቴቴ አቤላ ማለት ነው። በጣም ነው እንደተደረገበት ጓደኛህን ወይም ደግሞ ወንድም የምትለው ማለት ነው። ለማንኛውም በደንብ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እኔም ልክልካቸው ልነግራቸው መጥቻለሁ። በምን በመኪና ባይዞዜ አይደለም፣ በኮረኮች በእግሬ ነው የመጣሁት ማለት ነው። በኮረኮች በእግሬ ነው የመጣሁት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይም ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። እንደተለመደው መጥቻለሁ። እናንተ እንደው እኮ የወሬ ጥማት እኮ ድፍትፍት ሊያደርገኝ ነው። ሊያደርገኝ ነው። መድኃኒትን ቢጤ ካላችሁ ጣል፣ ኪኒንም ቢጤ ካላችሁ፣ የባህልን መድኃኒት ካላችሁ የወሬ የሚያስቀንስ ነገር ማለት ነው እና ስጡኝ። ሜሪ ፒንክ እንዳያችኋት እንደዚህ ምር ብሎባት አምሮባት ሰሞኑ የሩታ ጠላት ሆና ነበር። አሁን ግን ያው ስለተነቃባት በቲክቶክ የጀግኖቹ የአርበኞቹ ዘፈን እየዘፈነችላት መጣች ማለት ነው። እየዘፈነች የኔ ቀብራራ የኔ ጀግኒት፣ እንደው በጣም እኮ ነው የሚያምሩት ማለት ነው። ሁለቱንም ሜሪ ፒንክንም እናንተ እውነትም ሜሪ ፒንክ ስም መለኪያ ያወጣዋል ነው አይደል የሚባለው? እናቴ ስሟን እኮ ራሷን የሰየመችው ሜሪ ፒንክ ትላለች ማለት ነው። ፒንክ በፒንክ ሆና ነው የመጣችው ማለት ነው። ሜሪ ዘረጦዋ፣ ዝርጥርጧ፣ ሜሪ ደዘደዟ፣ የኔ ብጤዋ ማለት ነው እና የአርበኞቹ የጀግኖቹ ዘፈን እየዘፈነችላት መጣች ማለት ነው። ያው እንደነገርኳችሁ ሳይለንት ያደረግኩት ያው ስትራክ ወይም ደግሞ ኮፒራይት እንዳይዘኝ ብዬ ፈርቺ ነው። ዚስ ማይ ዘመፍራት ዩኖ አንደርስታንድ መፍራት ያው እንግሊዘኛው እንደ ሱካር እንደ ጨው ጣል ላድርግላቸው ብዬ ነው። እውነቴን ነው። ኦማይ ጋድ እና በቃ ጀግና የኔ ጀግና እያለች መጣች ማለት ነው። ምክንያቱም አስመሰከረች። ሩታዬ የኔ ጀግና የኔ አንበሳ ማለት ነው። ንብረቷ እኮ ንብረቷ ተወርሳ የነበረችው ንብረቷ ወደ ራሷና በጣሊያን ዘመን የተወረሰውን ንብረቷ ወደ ራሷ ስላስመለሰች እንግዲህ መሰከረችላት። የጀግኖቹን ዘፈን ጋበዘቻት ማለት ነው። ከዛ ምንድን ነው ያለችው? እህቴ ትችላለች፣ ጀግና ናት፣ አንበሳ ናት። እኔ ምንም ብናደድባት አለች፣ ምንም ብናደድባት እህቴ ጀግንነቷን ጠንቅቄ ነው የማውቀው። ስለዚህ ትችላለች፣ በቃ ንብረቷ በጠላት የተወረሰውን ንብረቷ አስመልሳለች ብላ እንግዲህ መስክር አላታለች ማለት ነው። አበቆችዬ ምንም ማድረግ አይቻልም። እኛ እንስቃለን፣ ምንም ማድረግ አይቻልም እና አስመልሳለች እህቴ ንብረቷ በግፍ የተወረሰችዋን ንብረቷ አስመልሳለች ብላለች ማለት ነው። እንግዲህ እውነት ነው፣ በግፍ ነው የወረሰቻት። በግፍ እርጉዝ ሆና እንደዛ እያሰቃየች እንደዛ እያደረገቻት ሜሪ ውሽሚቷ እንግዲህ ዛሬ ዋጋዋን አግኝታለች። ዋጋዋ ማለት ነው የሰራችው ክፉ ስራ ነው እንግዲህ ሳይውል ሳያደር የደረሳት ማለት ነው። እና ይሄ ነው የምላችሁ ሜሪ ፒንክ ለሩታዬ
ሩታዬ ለጀግኒቷ ለአንበሲቷ የጀግኖች ዘፈን ዘፈነችላት። ምንም ማድረግ አይቻልም። ለምንድነው ጀግና የምትሏት? እሷ እኮ ጀግና አይደለችም ምንድነው ምናምን የምትሉ እንግዲህ እርማቸው ያውጡ። ይኸው ጭራሽ የጀግኖቹ ዘፈን ጋበዘቻ ትላቸዋለሁ። እነ በጎችዬ እውነት እኔ ልሞትላችሁ፣ መቼም በእናንተ አይጨከን ይነገራቸዋል። ያው ቲክቶክ ላይ አታዩትም ብዬ ዞር ዞር ብዬ ሳየው አታዩትም እናንተ ብዬ ያው እንደ መርዶም ይሁን ልንገራችሁ ብዬ ነው። እውነቴን ነው ልንገራችሁ ብዬ ነው። እና ሜሪ ፒንክ እናመሰግናለን፣ የሩታዬ ጀግንነት ስለነገርሽን እናመሰግናለን። እኛም እኮ እናውቃለን እንዴ ጀግና ስማርት አንበሳ እንደሆነች እኮ እናውቃለን። የሚዲያዋ ንግስት፣ የሚዲያዋ ምን ልበል፣ የሚዲያዋ ኮማንዶ ማለት ነው። ኮማንዶ እናቴ ከረባበተቻቸው እኮ በተለይ በጎቹ እንዲህ በቃ ክርብትበት እኮ ነው ያደረገቻቸው ማለት ነው። አቤት 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 እናቴ እነ ደመቁ እነ በለጡ እነ ደምሌው እሳት ጎርሰው እሳት ፈንጥዘው እኮ ነው የመጡት እናንተ። እንደው እኮ እንትኗ ንብረቷን በጣሊያ የተወረሰው ንብረቷ እኮ ልታስመልሰው የቻለችው በጥንቁልናና በምንድን ነው ያሉት እናንተ? ሳይ ደግ አደረገ። እንኳንም ተረሳኝ ደግሞ ስለ ጥንቁልና ደግሞ እንኳንም በመተት በመተት ምን ነው እናቴ ለምን አስታወስኩት? በመተት ነው ያስመልሰችዋል። በምንም ታስመልሰው አይመለከተንም እኛ። በምንም ታስመልሰው ንብረቷ ነው ንብረቷ ነው። ያቺ ሴትዮ ውሽሚቱም እኮ የወሰደችው የ500,000 ሰዓት አርጋለት በእንደዚ አይነት ነው የወሰደችው ተብሎ ነበር በዛን ሰዓት እሪ የሚባል የነበረው ማለት ነው። ስለዚህ ንብረቷ ባሏ በክፍ የተቀማቿ ባሏ አስመልሳለች። የኔ ጀግና ማለት ነው። 1 ዓመት አልልሽም 1 ወር ባልሞላ ጊዜ ወደ ራሴ አደርጓለሁ እያለች ነበረ። ጀግኒቷ አንበሲቷ የልዑልዬ ሸጋ እናት ወደ ራሷ አስመልሳለች። ምንም ማድረግ አይቻልም። ይሄ ነው። እናም እንግዲህ የጠፉት የነበሩ 2 ውሽማና ውሽሚት ቁጥር 2 ውሽማና ውሽሚት መጥተዋል። እነማን ናቸው? እነ እቴቴ አቤላ ማለት ነው። እነ እቴቴ አቤላ እንግዲህ የማይፈለግበት ቦታ ላይ በጥፊ የምትጠፈጥፈው የማታከብረው ጋር ሄደዋል። ፈልጎ አይደለም የሄደው። ይሄ ሁሉ የሆነ ነገር አድርገውት ነው። በጣም ነው እንዲያደረጉት ጋሽ አቤላ ማለት ነው። በጣም ነው እንዲ የተደረገበት። እኔ እኮ በጣም ግርም ያለኝ ነገር በንግግሩ ምንድን ነው ለእኔ እስካላሰቡልኝ ድረስ ምን አደርጋለሁ? ምን ማለት ነው ለእኔ እስካላሰቡልኝ ማለት? ትዳሩን የሚመራው አብርሃም ወይ ደግሞ ትዳሩን የሚያፈርሰው ለአንተ ብሎ ነው። ለነገሩ አንተ አይደለም ትዳሩን እንዲያፈርስ ያደረግከው። ውሽሚትን እንዲተዋወቁ ከውሽሚት ጋር ምናቸው ከምናቸው እያገጫጩ እንደፈለጉ ሲንቦጫርቁ የነበሩት አንተ አይደለም እንደዛ ያደረግካቸው። እኔን እስካላሰቡልኝ ድረስ እኔ ሁለቱ ስለሚዋደዱ ነው እንደዛ ዋጋ የከፈልኩት እና አሁን ደክሞኛል። ለምን ዋጋ የከፈልክ መሰለ? ለብልግና እኮ ነው። አንድ ሴት ልጅ ከባለ ትዳር ወንድ ልጅ ልትግማማ እኮ ነው ዋጋ የከፈልከው። ለጥሩ ነገር ዋጋ ብትከፍል ምን ነበረበት? ደግሞ ምን አለ አንዳንድ ሰዎች ለጥቅም ነው ይሉኛል። የጓደኝነት ትርጉሙ ያልገባቸው በጣም ነው። አንተ የጓደኝነት ትርጉሙ የገባ ትዳሩን አፍርሶ ከሌላ ሴት ጋር እንደፈለገ እንዲንዘላዘል የሚያደርግ ጓደኛ ሳይሆን ጠላት ነው። የኔ ወንድም እንዳንተ አይነት ጓደኛ እኛ አይስጠን፣ እንዲሰጠንም አንፈልግም። በትዳሩ ጠንካራ ጎበዝ ሆኖ ትዳሩን በስነ ስርዓት እንዲመራ የሚያደርግ ጓደኛ እንጂ እናንተ ትዳሩን ልጁን በትኖ ወጥቶ ከሌላ ሴት ጋር እንደፈለገ እንዲሟግጥ የሚያደርግ ጓደኛ እንዶ አያምጣብን፣ አያድርስ ነው የሚባለው። እንደዚህ አይነት ሰዎች እንደውም አኡዝ ቢላሂ ተብለው ነው እንግዲህ በሩቁ የሚሸሹት ማለት ነው። ለማንኛውም ላይክ ማድረጋችሁን እንዳትረሱ።